ግሩም መኖሪያ፣ ግሩም ሐሳብ ከድሪም ቢልደርስ ሪል ስቴት። እነሆ በ10 በመቶ ቅድመ ክፍያና በ50 በመቶ የባንክ ብድር ለጠራ ለኮራ መኖሪያ ቤት የሚበቁበት አሰራር ዘርግተናል። ድሪም ቢልደርስ ሪል ስቴት ቤቶቹ ከ1 እስከ 3 ባለመኝታ ቤቶች ሲሆኑ ከ7 በመቶ እስከ 30 በመቶ ቅናሽ ተደርጎላቸዋል። ባለ 1 መኝታው 73 ካሬ የ10 በመቶ ቅድሚያ ክፍያው 720 ሺህ ብር ብቻ ነው። ነገር ግን የቤቱን ሙሉ ክፍያ በአንድ ጊዜ ለሚከፍሉ 30 በመቶ ቅናሽ ተደርጎ 5.3 ሚሊዮን ብር ብቻ። ባለ 2 መኝታ 106 ካሬ 1 ሚሊዮን ቅድመ ክፍያ ሙሉ ክፍያውን 100% በአንድ ጊዜ ለሚከፍሉ ከ30 በመቶ ቅናሽ በኋላ 7.7 ሚሊዮን ብር ብቻ። ባለ 3 መኝታ 141 ካሬ በ1.4 ሚሊዮን ብር ቅድሚያ ክፍያ ሙሉ ክፍያውን 100% በአንድ ጊዜ ለሚከፍሉ ከ30 በመቶ ቅናሽ በኋላ 10.3 ሚሊዮን ብር ብቻ ነው። አፓርትመንቶቹ ግንባታቸው ከወዲሁ 30 በመቶ የተጠናቀቀ ሲሆን የልጆች ማጫወቻ፣ መዋኛ ገንዳ፣ በቂ የመኪና ማቆሚያና እንደዚሁም የከርሰ ምድር ውሃና የመሳሰሉት የጋራ መጠቀሚያዎች የተሟሉለት ነው። ቤቶን በ2 ዓመት ተኩል ውስጥ ይረከባሉ። ማንኛውንም አስፈላጊ መረጃዎች አግኝተው ለመወሰን የሚያበቃ መረዳት እንዲኖረው በስክሪኑ ላይ በሚታየው ስልክ ቁጥር አሁኑን ይደውሉ። ድሪም ቢልደርስ ሪል ስቴት። ጤና ይስጥልኝ። ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ዛሬ የተወለዱበት ቀን ነው። 80 ዓመታቸው። በዚህ የልደት ቀናቸው ከኢራን ጋር የሰላም ስምምነት እንደሚፈረም አስታውቀዋል። ትራምፕ ይህንኑ አስመልክተው ባሰራጩት መልእክት ስምምነቱ ከተፈረመ በኋላ የሆርሙዝ መተላለፊያ ሙሉ በሙሉ እንደሚከፈት ገልጸዋል። የፓኪስታን ጠቅላይ ሚኒስትር ሻባዝ ሸሪፍ በኢራንና አሜሪካ መካከል በቀጣዮቹ 24 ሰዓታት የሰላም ስምምነት ይፈረማል ሲሉ ትላንት ይፋ ማድረጋቸው ይታወቃል። ዋነኛ አደራዳሪ የፓኪስታን ጠቅላይ ሚኒስትር በትላንቱ መግለጫቸው ስምምነቱ ከተፈረመ በኋላም በቀጣዩ ሳምንት በዝርዝር ጉዳዮች ላይ ውይይት እንደሚካሄድ ገልጸዋል። ፕሬዝዳንት ትራምፕም በተመሳሳይ ከኢራን ጋር ዛሬ ስምምነት እንደሚፈረም ሲያስታውቁ፣ የኢራን ባለሥልጣናት ግን የፊርማውን ጊዜ በተመለከተ እርግጠኛ ሆነው ከመናገር ተቆጥበዋል። የኳታር ልዑካን ቡድንም ዛሬ ቴሄራን የገባ ሲሆን ጉብኝቱ የፊርማውን ጊዜ ያዛንፈው እንደሆነ ለጊዜው አልታወቀም። በእርግጥም አንዳንድ የኢራን መገናኛ ብዙሃን ስምምነቱ ዛሬ እንኳን ባይሳካ በቀጣይ ቀናት ሊፈረም እንደሚችል አመልክተዋል። ልክ በዛሬው ዕለት 1946 እንደ ፈረንጆቹ አቆጣጠር በአሜሪካ ኒውዮርክ የተወለዱት ዶናልድ ትራምፕ በዘመናዊው የአሜሪካ ፖለቲካ ታሪክ እጅግ ልዩና አወዛጋቢ መሆናቸው ይነገራል። ታዋቂ ነጋዴና የቴሌቪዥን ሰው፣ እንዲያም ሲል 45ኛውና 47ኛው የአሜሪካ ፕሬዝዳንት እንደ ፈረንጆቹ አቆጣጠር በ2016 የተካሄደውን ምርጫ በማሸነፍ 45ኛው የአሜሪካ ፕሬዝዳንት ሲሆኑ በ2020 ተሸንፈው ስልጣን ከለቀቁ በኋላ በ2024 ተመልሰው በማሸነፍ ነጩ ቤተ መንግሥት ገብተዋል። ይህም በአሜሪካ ታሪክ ፍጹም አልተለመደም። በስልጣን ላይ ያሉ 2 ጊዜ ክስ የተመሰረተባቸው የመጀመሪያ የአሜሪካ ፕሬዝዳንት ናቸው። ትራምፕ በማኅበራዊ መገናኛቸው በቀጥታ ከደጋፊዎቻቸው ጋር በመገናኘት የፖለቲካ ዘይቤን ሲቀይሩ አሜሪካ ፈርስት በሚለው ፖሊሲያቸው የአሜሪካ ጥቅሞች በቅድሚያ እንዲታዩ ቀስቅሰዋል። ደጋፊዎቻቸው ጠንካራ መሪ ናቸው ሲሉ፣ ተቃዋሚዎች አወዛጋቢና ከፋፋይ ናቸው ይላሉ። አባታቸው ፍሬድ ትራምፕ የሪል ስቴት ነጋዴ እንደነበሩ ሲነገር፣ ትራምፕም በቤተሰቡ ንግድ ውስጥ በመሳተፍ ትልቅ ስም ለመገንባት በቅተዋል። ከተዋጣ ነጋዴነታቸው በተጨማሪ ዘ አፕሬንቲስ በተባለ የቴሌቪዥን ፕሮግራም በመሳተፍም ታዋቂ ሆነዋል። ዩ አር ፋየርድ በሚለው አባባላቸውም ይታወቃሉ። በ2016 ወደ ፖለቲካ ዘልቀው በምርጫ ለመወዳደር ሲወስኑ ለአሜሪካ ሕዝብ ዓይን አዲስ አልነበሩም። ከነጋዴ እስከ ፕሬዝዳንትነት የደረሱ
ለሁለት ተከታታይ ባልሆነ ጊዜ ለአሜሪካ ፕሬዝዳንትነት ተመርጠው በማገልገል ሁለተኛው መሪ ናቸው። 22ኛውና 24ኛው የአሜሪካ ፕሬዝዳንት ግሮቨር ክሊቭላንድ በ1885 እና በ1889 ለሁለት ጊዜ የአሜሪካ ፕሬዝዳንት ሆነው ሲያገለግሉ ከ120 ዓመታት በኋላ ዛሬ ትራምፕ በሁለት የተለያየ ጊዜ ስልጣን በመያዝ የግሮቨርን ታሪክ መድገም ችለዋል። በአጠቃላይ ፕሬዝዳንት ትራምፕ ከተዋጣለት ነጋዴነታቸውና በቴሌቪዥን ታዋቂነታቸው ሌላ በቀጥተኛና አወዛጋቢ አስተያየታቸው ዓለም ያስታውሳቸዋል። በ1920ዎቹ በኒውዮርክ በመቶዎች የሚቆጠሩ መኖሪያ ቤቶች በመገንባት የተጀመረው የአባታቸው የሪል ስቴት ንግድ ከመቶ ዓመታት በኋላ በልጃቸው አድጎና ተመንድጎ በቤቶች፣ በሆቴሎች፣ በሪዞርትና በከፍተኛ ሕንፃዎች ግንባታ የተዋጣ ኩባንያ ተመስርቷል። ኒውዮርክ ላይ የተንጣለለው ትራምፕ ታወር ሕንፃ የስኬቱ መገለጫ ነው ይላሉ ታዛቢዎች። ዛሬ 80ኛ ዓመት የልደት በዓላቸውን ነጩ ቤተ መንግሥት የሚያከብሩት ትራምፕ ያለፉትን 3 ወራት እንቅልፍ የነሳቸውን የኢራን ጦርነት ለመቋጨት የሰላም ስምምነት የሚፈረምበት ቀን እንዲሆንም ይፈልጋሉ። የተወለዱበት ቀን። አሁን ጥያቄው ስምምነቱ የጦርነቱ መነሻና መድረሻ የሆኑ አወዛጋቢ ጉዳዮችን ይፈታ እንደሆነ አለመታወቁ ነው ይላሉ ታዛቢዎች። የኢራን የኒኩሌር ፕሮግራምና የበለጸገው ዩራኒየም ጉዳይ በእርግጥ በሚደረሰው የ60 ቀናት ተኩስ አቁም ማራዘሚያ ጊዜ ንግግር የሚደረግበት እንደሚሆን ቢገለጽም ከስምምነት መደረሱን ግን ብዙዎች ይጠራጠራሉ። ለኢራን ኒኩሌር ፕሮግራም ማቆምና ለእስራኤልና አሜሪካም የኢራን ኒኩሌር ግንባታ መቀጠል የማይታሰብና ቀይ መስመር ከመሆኑ አኳያ ጉዳዩ በቀላሉ ይፈታል ብለው አያስቡም በርካታ ወገኖች። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራን ኒኩሌር ፕሮግራም እስካልተወገደ እስራኤል መቼም ጦርነት አታቆምም በማለት ባለፈው ሰሞን ማስጠንቀቃቸውን ለአብነት ይጠቅሳሉ። ለጊዜው ግን ቢያንስ የሆርሙዝ መተላለፊያን መከፈት የሚያበስረውን የዛሬውን ስምምነት በጉጉት የሚጠብቁ ወገኖች አሉ። ያም ሆነው እስራኤል ዛሬም አዲስ ጥቃት በሊባኖስ ዋና ከተማ ቤይሩት መፈጸሟ ስምምነቱን እንዳያደናቅፍ ስጋት ያደረባቸው አልጠፉም። ሄዝቦላህ በእስራኤል ላይ የድሮን ጥቃት መፈጸሙን ተከትሎ የእስራኤል ተዋጊ ጀቶች በቤይሩት የሄዝቦላህ ይዞታዎች ላይ ድብደባ መፈጸማቸውን ዘገቦች አመልክተዋል። እስራኤል በቤይሩት የሄዝቦላህ ጠንካራ ይዞታዎች ላይ ጥቃት ስትፈጽም በሳምንት ውስጥ ያሁኑ ለሁለተኛ ጊዜ ነው ተብሏል። ባለፈው ጊዜም ሄዝቦላህ ለፈጸመው የሮኬት ጥቃት በሰጠችው ምላሽ ቤይሩትን የደበደበች ሲሆን ይህንኑ ተከትሎ ኢራን በእስራኤል ላይ ሚሳኤል መተኮሷም ይታወሳል። ሁለቱ አገሮች የተኩስ ልውውጥ ካደረጉ በኋላ በአሜሪካ ጫና ድብድብ ማቆማቸው የሚታወስ ሲሆን ዛሬ ስለተፈጸመው አዲስ ጥቃት ግን ከኢራን በኩል እስካሁን የተባለ የለም። ጠቅላይ ሚኒስትር ቤንያሚን ኔታንያሁና መከላከያ ሚኒስትራቸው እስራኤል ካትስ ባወጡት የጋራ መግለጫ ሄዝቦላህ በእስራኤል መሬት ለተኮሰው ሮኬት ምላሽ የእስራኤል ጦር ቤይሩት በሚገኝ ይዞታው ድብደባ መፈጸሙን ገልጸዋል። እስራኤል በቀጥታ ለሚፈጸምባት ጥቃት በፍጹም ትዕግስት የላትም ብለዋል መሪዎቹ። የሊባኖስ ዜና አገልግሎት ባሰራጨው ዘገባ በዛሬው ድብደባ በጥቂቱ 4 ሰዎች ሲገደሉ ከ15 በላይ መቁሰላቸውን አመልክተዋል። የእስራኤል መከላከያ ሚኒስቴር ይፋ ባደረገው በምስል የተደገፈ መግለጫም በሄዝቦላህ መሠረተ ልማቶች ላይ የተሳካ ጥቃት መድረሱን የገለጸ ሲሆን አንድ ሕንፃም ክፉኛ መውደሙን የሚያሳይ ምስል ተሰራጭቷል። የተመታው ኢላማም ሄዝቦላህ በእስራኤል ላይ ለሚፈጽመው ጥቃት ዕቅድና ስምሪት የሚመራበት ስፍራ ነው ብሏል የእስራኤል መከላከያ ሚኒስቴር። ቀደም ሲል ሄዝቦላህ በፈጸመው የድሮን ጥቃት ቤቶች ከመመታታቸው ውጪ በሰው ላይ የደረሰ ጉዳት እንደሌለም አመልክቷል። አሜሪካ እንዳይገባ የተከለከለው የሶማሊያ ዳኛ ኦማር አርተን ከጨዋታ ቢታገድም ፊፋ ሙሉ ደሞዝ እከፍላለሁ ማለቱ በርካታ ወገኖችን አስደስቷል። አሜሪካ ገብቶ የዳኝነት ሥራውን ሲያጠናቅቅ ይከፈል የነበረውን ሙሉ ደሞዝ እንደሚሰጥ የዓለም አቀፉ የእግር ኳስ ፌዴሬሽን ፊፋ ገልጧል።
ያም ሆኖ ክፍያው ምን ያህል እንደሆነ ባይጠቀስም በዘንድሮ የዓለም ዋንጫም ዳኞች $100,000 ገደማ እንደሚከፈላቸው ዘገቦች አመልክተዋል። የ34 ዓመቱ ኦማር አርታን አሜሪካ ሚያሚ አውሮፕላን ጣቢያ ደርሶ እንዳይገባ ከተከለከለ በኋላ በዓለም ዙሪያም መነጋገሪያ ሆኖ ሰንብቷል። ይህ አዋዜ ነው። ግሩም መኖሪያ፣ ግሩም ሐሳብ ከድሪም ቢልደርስ ሪል ስቴት። እነሆ በ10 በመቶ ቅድመ ክፍያና በ50 በመቶ የባንክ ብድር ለጠራ ለኮራ መኖሪያ ቤት የሚበቁበት አሰራር ዘርግተናል። ድሪም ቢልደርስ ሪል ስቴት ቤቶቹ ከ1 እስከ 3 ባለመኝታ ቤቶች ሲሆኑ ከ7 በመቶ እስከ 30 በመቶ ቅናሽ ተደርጎላቸዋል። ባለ 1 መኝታው 73 ካሬ የ10 በመቶ ቅድሚያ ክፍያው 720 ሺህ ብር ብቻ ነው። ነገር ግን የቤቱን ሙሉ ክፍያ በአንድ ጊዜ ለሚከፍሉ 30 በመቶ ቅናሽ ተደርጎ 5.3 ሚሊዮን ብር ብቻ። ባለ 2 መኝታ 106 ካሬ 1 ሚሊዮን ቅድመ ክፍያ ሙሉ ክፍያውን 100% በአንድ ጊዜ ለሚከፍሉ ከ30 በመቶ ቅናሽ በኋላ 7.7 ሚሊዮን ብር ብቻ። ባለ 3 መኝታ 141 ካሬ በ1.4 ሚሊዮን ብር ቅድሚያ ክፍያ ሙሉ ክፍያውን 100% በአንድ ጊዜ ለሚከፍሉ ከ30 በመቶ ቅናሽ በኋላ 10.3 ሚሊዮን ብር ብቻ ነው። አፓርትመንቶቹ ግንባታቸው ከወዲሁ 30 በመቶ የተጠናቀቀ ሲሆን የልጆች ማጫወቻ፣ መዋኛ ገንዳ፣ በቂ የመኪና ማቆሚያና እንደዚሁም የከርሰ ምድር ውሃና የመሳሰሉት የጋራ መጠቀሚያዎች የተሟሉለት ነው። ቤቶን በ2 ዓመት ተኩል ውስጥ ይረከባሉ። ማንኛውንም አስፈላጊ መረጃዎች አግኝተው ለመወሰን የሚያበቃ መረዳት እንዲኖረው በስክሪኑ ላይ በሚታየው ስልክ ቁጥር አሁኑን ይደውሉ። ድሪም ቢልደርስ ሪል ስቴት